ሰበር ዜና በዚህ ሰዓት በአማራ ህዝብና በኦርቶዶክሳውያን ላይ የሚፈጸመውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት አስቸኳይ ጥሪ ቀረበ። የአውሮፓ የህግና የፍትህ ማዕከል በኢትዮጵያ ውስጥ በተለይም በአማራ ህዝብና በኦርቶዶክሳውያን ላይ እየተፈጸመ ነው ያለውን ግፍና ጭካኔ በመጥቀስ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ አስቸኳይ አቤቱታ አቅርቧል። ማዕከሉ ትላንት ባወጣው ማሳሰቢያ ድርጊቱ በዓለም አቀፍ ህግጋት አኳያ ብርቱ ጥያቄዎችን የሚያስነሳ መሆኑን አስታውቋል። በተለይም በቅርቡ በምስራቅ አርሲ ዞን አስኮ ወረዳ በትንሹ 37 የኦርቶዶክስ ክርስቲያኖች መገደላቸውንና አብያተ ክርስቲያናት መቃጠላቸውን አመላክቷል። ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን ተዘዋውረው ክርስቲያን ሲቪሎችን በቤታቸው በመንገድ ላይና ሲሸሹ መግደላቸውን፣ ከአንድ ክፍለ ዘመን በላይ የቆየውን የቅዱስ ገብርኤልን ቤተክርስቲያን እንዲሁም የካራ ኩፍቴ መድኃኔዓለም ቤተክርስቲያንን ዘርፈው ማቃጠላቸውን በዝርዝር አስፍሯል ሲል የዘገበው ዲደብሊው ነው። ሰበር አስገራሚ ዜና! ጠቅላይ ሚኒስቴሩ ከነ ካቢኔያቸው በፈቃዳቸው ስልጣናቸውን ለቀቁ። የአብይ አህመድ አገዛዝ ሹማምንት ለፍርድ እንዲቀርቡ በአውሮፓ ፓርላማው መድረክ ላይ ጥያቄ ቀረበም። በአርሲ የተፈጸመው ጭፍጨፋ፣ በሀገሪቱ ያለው ጅምላ ግድያ፣ እስራት፣ እንደዚሁም በመንግስት የደረሱ የታቀዱ የድሮን ጥቃቶችና ውድመትም ተነስቷል። የፓርላማው አባላት እንዴት አንድ መንግስት በሀገሪቱ ዜጋ ላይ እንዲህ ያሉ ሁሉ ጥቃቶችን ያቀነባበራል የሚል ጥያቄም አሰምቷል። Why the government forces are attacking Ethiopians, their own people? እንዲህ ያለው ጥያቄ መንግስትህ ነኝ ባላቸው አካል የተገደሉ፣ የቆሰሉ፣ የተፈናቀሉና የተሳደዱ እንዲሁም የታሰሩና የታገቱ ኢትዮጵያውያንም ጥያቄ ነው። እንዴት መንግስት ያልነው አካል ለ8 ዓመታት ገደለን፣ አሳደደን፣ አጎሳቆለን የሚል በአውሮፓ የህግና የፍትህ ማዕከል በፈረንሳይ ለህብረቱ ምክር ቤት የኢትዮጵያ ባለስልጣናት እየፈጸሟቸው ያሉ ጥቃቶችን በተመለከተ ገለጻ ያቀረቡት ልዑል አስፋውሰን አስራትም በዝምታ የሚፈጸመው የአማራ ስቃይ በሚል ባቀረቡት ሪፖርታቸው በኢትዮጵያ የሚደርሱ ጥቃቶች ስርዓታዊና መዋቅራዊ ሆነ ተብሎም የሚፈጸሙ ስለመሆናቸው አስረድቷል። ዛሬ በኢትዮጵያ ሞራልና ማህበራዊ ትስስሮች እንዲሰበሩ ተደርገው ዜጎች በኢኮኖሚያዊ፣ ፖለቲካዊና መንፈሳዊ ጉዳዮች ሳይቀር የጥቃት ኢላማዎች ሆነው ሁለንተናዊ ቀውስ ላይ ይገኛሉም ብለዋል። እንዳለመታደል ሆኖ ዓለም ትኩረት ባይሰጠውም ዜጎች በመንግስታቸው የሚሸማቀቁበትና የሚፈሩበት ጊዜ ስለመሆናቸውም አብራርተዋል። People fear their government. The one-party state is brutal and merciless. በትግራይና በኦሮሚያ ክልሎች የተፈጸሙና የሚፈጸሙ ጥቃቶችን አንስተው በተለይም ባለፉት ዓመታት በአማራ ክልል የደረሰው ግን ከዓለም እይታ የተደበቀም የዘር ማጥፋት ዓላማም ያለው ነው ብለዋል። ከ4600 በላይ ትምህርት ቤቶች ተጎድተዋል አሊያም ወድመዋል። በአማራ ክልል ከሚገኙ ህፃናት መካከል ወደ ትምህርት ቤት የሄዱት 21 በመቶዎቹ ብቻ ናቸው። በዚህ ክልል በተከፈተው ጦርነት ሳቢያ በ10 ሺዎች የሚቆጠሩ ሰዎች የጦር አውሮፕላኖችና የድሮን ጥቃት ሰለባዎች ሆነዋል። በሺዎች የሚቆጠሩ ሴቶች ተደፍረዋል። ሌሎች በሺዎች የሚቆጠሩትን በተለያዩ ኃይሎች ታግተዋል። በ10 ሺዎች የሚቆጠሩት ደግሞ ታስረዋል ሲሉም አስረድተዋል። ለ8 ተከታታይ ዓመታት በኢትዮጵያ በተለይም በኦርቶዶክስ ክርስቲያን ማህበረሰብ ላይ የተቀናጀና ስልታዊ የጥቃት ዘመቻ ተካሂዷል። ጥቃቶቹ ደግሞ በዘፈቀደ የተፈጸሙ አይደሉም፣ ድንገተኛም አይደሉም፣ ሆነ ተብለው በተደጋጋሚና በአዲስ አበባ ባለው መንግስት ቀጥተኛ ድጋፍና ቅንጅት የተፈጸሙ እንጂ ሲሉም አቅርበዋል። በቅርቡ የተፈጸመውን የአርሲውን ግድያ በአብነት አንስተው ፓትርያርክ አቡነ ማትያስ ያቀረቡትን ጥሪም አብነት አድርገዋል። His Holiness Abuna Matthias, Patriarch of the Ethiopian Orthodox Tewahedo Church, the largest faith in the country, said to Ethiopia's leaders, "Do not be ruthless to God's people." He reminded them, "We have been crying for too long." በኦሮሚያ ክልል አርሲ ደጋግሞ የደረሰው የሃይማኖት ተኮር ጥቃትን ጨምሮ በሀገሪቱ ከጦር ወንጀል እስከ ዘር ማጥፋት ደረጃ የሚጠቀሱ ጥፋቶች መድረሳቸውንም ነው በሀተታቸው ያብራሩት። ዓለም አቀፍ የወንጀል ፍትህ አካላትን በሰብአዊነት ላይ የተፈጸሙ ወንጀሎች ተጠያቂ የሆኑትን ጠቅላይ ሚኒስትር አብይ አህመድና የዚህ አገዛዝ ሌሎች ባለስልጣናትን ያዘዙት፣ የፈቀዱት ወይም ያመቻቹ ከፍተኛ የደህንነትና የፖለቲካ ሹማምንትን ለፍርድ ለማቅረብ የሚያስችሉ ማስረጃዎችን ስልታዊ በሆነ መንገድ በመመዝገብ ተጠያቂ እንዲያደርጉም ጥሪ አስተላልፏል። ሰበር አስገራሚ ዜና! ጠቅላይ ሚኒስቴሩ ከነ ካቢኔያቸው በፈቃዳቸው ስልጣናቸውን ለቀቁ። ጠቅላይ ሚኒስቴሩ የተቀመጠውን ሀገራዊ ግብ ባለማሳካታችንና 10% ብቻ በማሳካታችን ለህዝቡ ስለማንመጥን ስልጣናችን ለቀናል ማለታቸው በአፍሪካ ምድር ያልተለመደ በመሆኑ በርካቶችን እያነጋገረ ይገኛል። ከኢኳቶሪያል ጊኒ የተሰማው ታሪካዊ ዜና እንደሚያመለክተው ጠቅላይ ሚኒስቴር ማኑኤል ኦሶ ከመላው የሚኒስቴሮች ካቢኔ ጋር በመሆን የመልቀቂያ ደብዳቤያቸውን አቀርበዋል። የሀገሪቱ ምክትል ፕሬዝዳንት ቴዎድሮ ንጉማ አፈጻጸሙ ዝቅተኛ መሆኑን ያረጋገጡ ሲሆን ገዢው ፓርቲ
ደግሞ እርምጃው ለአዲስ መሰረተ ልማትና የኢኮኖሚ እድገት የታለመ ተቋማዊ መልሶ ማደራጀት ነው ብሏል። መላውን አስፈጻሚ አካላት ያፈረሰው ይህ ውሳኔ በዓለም አቀፍ ደረጃ ከፍተኛ አድናቆትንና ትኩረትንም ስቧል። ሀሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰቡ ነው። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተረ መሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው? ሆን ብላችሁ ነው ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። ያው ከተማ ልጅ መሄጃ የለኝም እንዴ ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላቆም። እነ ኢቲቪ አይዘግቡትም። በህዝብ ገንዘብ የቆሙት እነ ፋና ቴሌቪዥን የብርሃኑ ጁላ ጦር ስለሚገድላቸው ሰዎች ደመሰስን ሲሉ ይውላሉ እንጂ እንዲህ ያለውን አገራዊ ቅሌት ለህዝብ አይነግሩትም። በእርግጥ ኢትዮጵያ ልትከሰስ ስለመሆኑም ሆነ ብድርን መክፈል የማትችል ብጣሻም የማትታመን ድሃ ሆነች የሚለው አሸማቃቂ ዘገባ በዓለም አቀፍ መገናኛ ብዙሃን ርዕስ ላይ ታትሞ ከቀረበ 3 ዓመት ሊደፍን ነው። ባሳለፍነው ሳምንት ግን ኢትዮጵያ የተበደረችውን $1 ቢሊዮን አልከፍልም ብላለችና ወደ ለንደን ፍርድ ቤት እንሄዳለን ያሉ አበዳሪዎች ከአህመድ ሺዴና ኢዮብ ተካልኝ መስሪያ ቤት ከአብይ አህመድ መንግስት ጋር መስማማት እንዳልቻሉ፣ ተደጋጋሚ ክህደትም እንደሚፈጸምባቸው፣ ደግሞም ይህ አገዛዝ የሚመራት ሀገር ተስፋ ስለሌላት አንድ ነገር ሳትሆን ቶሎ ገንዘባችን ይሰጠን ብለው በችሎት አዳራሽ ለመገኘት ወስነዋል። እዚህ ጋር ልብ እንበል፣ ኢትዮጵያን ለሚያህል ሀገር $1 ቢሊዮን ያን ያህል ከባድ አልነበረም። በአጭር አገላለጽ $1 ቢሊዮን ማለት አብይ አህመድ ቤተ መንግስት የሚገነቡበትን ገንዘብ የሚያህል ነው። የሀገሪቱ ጠቅላይ ሚኒስትር ቤተ መንግስት እንዲያንጹ ወይም ድሮን ገዝተው የሀገራቸውን እናቶችና ህፃናት እንዲገድሉ ሲባል ኢትዮጵያ $1 ቢሊዮን መክፈል አትችልምና ለፍርድ ትቀርባለች። ፍርዱ የኢትዮጵያን የኢኮኖሚ አከርካሪ ደጋግሞ የሚሰብር ያላትንም የሚያሳጣ ብቻ አይደለም። የኢትዮጵያን አየር መንገድና መርከቦች በየአገሩ እንዲታገቱ እንዲዋረዱ የሚያደርግም ነው። በአገር ውስጥ ጸጥታ ለማስከበርና ሰላም ለማስፈን ችሎታ የሌለው መንግስት ዜጎች እንዲታገቱ ሲያደርግ ይታወቃል። ምናልባት በቅርቡ ደግሞ የኢትዮጵያን አየር መንገድና የኢትዮጵያን መርከቦች በየባህሩና በየኤርፖርቱ እንዲታገቱ ሊያደርጋቸው ይችላል። ይህ ሟርት ሳይሆን ምክንያታዊና ማስረጃ ያለው ግምት ነው። እንዴት የሚለውን በዝርዝር እንነግራችኋለን። በነገራችን ላይ ይህንን በማስመልከት የብልጽግናዎች ጠቅላይ ሚኒስትር አብይ አህመድ አሊ እንደተለመደው ትልቅ ውሸት ፈረንጅንም ጭምር እንዲስቅባቸውና እንዲታዘባቸው ያደረገ ቅጥፈት ተናግረዋል። ባሳለፍነው የካቲት ላይ የተናገሩት ውሸት ዛሬ ኢትዮጵያን ለፍርድ የሚያቀርብ ጉዳይ ሆኗል። እኒህ ውሸት የማያልቅባቸው ጠቅላይ ሚኒስትር ደግሞ ምን ብለው ይሆን የሚያስብለው ጉዳይ ዝርዝሩ ሲነሳ የሚያስቆጭ ነው። እዚህ ጋር አብይ አህመድ እናትዬ የሚሉትን ተቋም የሚመሩት ወይዘሮ ለብልጽግናዎች አለቃ መተማመኛ መሆን አልችል ብለው ኢትዮጵያን ለክስ ሲያበቃ እናገኘዋለን። ደግሞም ሌላ ጉዳይ አለ። ኢትዮጵያን ለክስ ያበቃት ጉዳይ አብይ አህመድ ወታደር አሰልጥን ጠመንጃ ሽጥልኝ እያሉ እጃቸውን እያሻሹ የሚያቅፏቸው ኢማኑኤል ማክሮን የሚመሯት ሀገር ፈረንሳይ እጁ አለበት። አገራዊ ውርደትን መዘገብ የዘመናችን ጋዜጠኝነት መለያ፣ አገራዊ ቅሌትን ማከናነብ የዘመናችን ገዢዎች የየዕለት ስራ ሆኗልና ዛሬም ከዚህ ጎምዛዛ መረጃ ጋር ለደቂቃዎች እንቆያለን። ከቻይና ጀምሮ ሌሎቹም አበዳሪ ሀገራት የ2 ዓመት ጊዜያዊ እፎይታ ይሰጣሉ። ያኛው የኮመን ፍሬምወርክ አልቆ የረጅም ጊዜ የዕዳ ሽግሽግ እስኪሰራ ድረስ ማለት ነው። ይሄ ደግሞ ሁሉም ላይ አፕላይ የሚያደርግ ነው። ኢዮብ ተካልኝ ይህንን የተናገሩት ከ3 ዓመት በፊት ነው። ያን ጊዜ ኢትዮጵያ ለውጭ ኩባንያዎችና ግለሰቦች እንዲሁም ልዩ ልዩ ተቋማት ቦንድ ሸጣ የሰበሰበችው $1 ቢሊዮን ወለዱ $33 ሚሊዮን ነው ክፈይ ስትባል ኖ ሞር እያለች ነጩ ደብዳቤ ለነጩ ቤተ መንግስት እያለች ዶላሯን በዜጎቿ ገላ ላይ ተከሰክስ ነበር። ያ $1 ቢሊዮን ቦንድ የተሸጠው ለምን ነበር
የሚለውን እናስታውስ። ያ $1 ቢሊዮን ቦንድ ተሸጦ የተሰበሰበው የንጉሥ ቤተ መንግሥት ለመገንባት አለያም የራስን ወገን ለመግደል የሚያስችል ድሮን ለመግዛት ወይም በተለያዩ ሸለቆችና ጫካዎች ውስጥ ሪዞርት ለመደርደር አልነበረም። በኢትዮጵያ ውስጥ የኢንዱስትሪ ፓርኮችን በመገንባት ኢትዮጵያውያን ስራ የሚያገኙበት ከዚያም እንደ አጓ ባሉ ገበያዎች ከታሪፍና ኮታ በነጻ መልኩ በመሸጥ ዶላር ለአገር የሚያስገኙበትን ገበያ ለመፍጠር ነበር። ኢንዱስትሪ ፓርኮች በየአካባቢው ተገነቡ። የውጭ ባለሀብቶች በአያሌው ገቡ። በዚህ በምስሉ ላይ የሚታየው ዘገባ እንደሚያመለክተውም አብይ አህመድ ስልጣን እስኪይዙ ድረስ ከ71 ሺህ በላይ ኢትዮጵያውያን በእነዚሁ ኢንዱስትሪ ፓርኮች ውስጥ የሥራ ዕድል አገኙ። ኢትዮጵያም ከአሜሪካ ጋር መልካም ግንኙነት ነበራትና ዜጎቿ ላይ ጦርነት ያወጀም አገዛዝ አልነበረባትምና ኢንቨስተሮቿ በኒውዮርክና በሌሎችም ገበያዎች የአገዋ ዕድልን ተጠቅመው በሚሸጡት ገንዘብ ከ$200 ሚሊዮን በላይ በዓመት ያስገኙ ጀመር። ሆኖም ጦርነት እንጀራው የሆነው የኦህዴድ ብልጽግና ውጊያውን ሲያስቀጥል አሜሪካ በአገዋ ገበያ ላይ አትሸጡም ብላ በኢንዱስትሪ ፓርኮች ውስጥ የገቡ ጨርቅ አምራች ኩባንያዎችን ከለከለቻቸው። ይህንን የአሜሪካ ገበያ ተማምነው ኢትዮጵያ ውስጥ የገቡ የእስያና የምዕራባውያን ኩባንያዎችም ፋብሪካዎቻቸውን እየዘጉ ወጡ። በአሁኑ ወቅት በኢንዱስትሪ ፓርኮች ውስጥ የተቀጠረ ኢትዮጵያዊም ቁጥር 10 ሺህ እንኳን የማይሞላ ሆነ። የአገዋ ማዕቀብ ስለተጣለ ይህንንም ተማምነው ኢትዮጵያ ውስጥ የገቡ ባለሀብቶች መንግስት ያንን ዕድል አሳጥቷቸዋልና ወደ ኬንያ፣ ወደ ኡጋንዳ፣ ወደ ሩዋንዳና ሌሎች አገሮች ፈለሱ። ያ ለኢንዱስትሪ ፓርኮች ተብሎ የመጣም ገንዘብ ለልማት ሳይውል ፋብሪካዎቹን አይጥና ሸረሪት የሚውልባቸው ሆኑ። ይህንን ሁሉ ያደረጉትም ጠቅላይ ሚኒስትር ኢንዱስትሪ ፓርክ በየዞኑ ማደል ጉዳት አለው በማለት እያጣጣሉ ቀጠሉ። ለምሳሌ ጅማ፣ መቀሌ፣ ባህር ዳር፣ ሐዋሳ ለመበተን አዋጭ አይደለም። ኢንዱስትሪያል ፓርክ እንደዛ አይሰራም። ኢንዱስትሪያል ፓርክ ለኢምፖርት ኤክስፖርት በሚመች አቅጣጫ ላይ ቢሰራ ነገር ነው። አግሮ ቢሆን ችግር የለውም፣ ግብአቶቹ አርሶ አደር ስለሆነ። ኤክስፖርትን ታሳቢ ያደረገ ስራ እየሰራ በየክልሉ መበተን ግን ሁለተኛ ብድሩ ነው። 1.6 ቢሊዮን አልኮ አይደለም። ለአብይ አህመድ ባቡርም አክሳሪ ነው፣ ኢንዱስትሪ ፓርክም የማይረባ ነው። ለሳቸው ትርፋማ ነገር ቤተ መንግስት ማነጽ ነው። በየክልሉ መበተን የሚሉት የኢትዮጵያ ወጣቶች በየአቅራቢያቸው የሥራ ዕድል እንዲያገኙ የአካባቢያቸው አምራቾች የፋብሪካ ግብዓት በሽያጭ እንዲያቀርቡ የሚያስችላቸውን ከተሜነት እንዲስፋፋና ፍትሐዊ የልማት እድገት እንዲኖር የሚያስችለውን ፕሮጀክት ነው እንዲህ ያጣጣሉት። በጠቅላላ 27 የኢንዱስትሪ ፓርኮችን ለመገንባት ከግል አበዳሪዎች የተሰበሰበው ገንዘብ ገና ጥሩ ጅምር ላይ ያለና ዕዳውን በመክፈል ላይም ሳለ ልማት ላይ ያመፀ ስልጣን የያዘው የአብይ አህመድ አገዛዝ አገሪቱ ላይ ማዕቀብ አስጥሎ የአገዋ ዕድልን ሲያዘጋው በብድር የተገኘው ገንዘብም ስራ ሳይሰራበት ወለዱ ብቻ $33 ሚሊዮን ደረሰ። ይህ የሆነው በኢትዮጵያ አቆጣጠር በ2016 ታህሳስ ላይ ነው። ብልጽግናዎች ገንዘባቸውን በድሮንና ታንክ መግዣ ላይ በአብይ አህመድ ቤተ መንግስት መስሪያ ላይ ጨርሰውት ነበርና እነዚያ ቦንድ የገዙ አካላት 33 ሚሊዮናችንን አምጡ ሲሏቸው የሚመልሱት አልነበራቸውም። እናም ኢትዮጵያ ዲፎልት ወይም ዕዳዋን መክፈል የማትችል ተብላ ተፈረጀች። ከዚህ በኋላም ለምንም ዓላማም ቢሆን ቦንድ በውጭ ገበያ ላይ እንዳትሸጥ ተከለከለች። በዚህ በምስሉ ላይ እንደሚታየው የሮይተርስ ዘገባ ኢትዮጵያ ዕዳ መክፈል ያቃታት መበደርም የማትችል ቦንድ ለመሸጥ ገበያ የማትወጣ ተደረገች ተብሎ በዓለም ፊት ስሟ በክፉ ናኘ። ይህ ምጸተኛ ዘገባ የተጠቀመው ፎቶም አብይ አህመድና ብርሃኑ ጁላ ለጦርነት እንጂ ለልማት የሚሆን ገንዘብና ጊዜ እንደሌላቸው የሚያሳብቅ ነበር። ኢትዮጵያ በታህሳስ 2016 በታሪክ ለመጀመሪያ ጊዜ ዲፎልትድ አገር ሆነች ወይም ዕዳ መክፈል የማትችል ተባለች። ሁኔታው ያስበረገገው የብልጽግናው አገዛዝ ይህ ከሆነ ከወራት በኋላ ዋናውን $1 ቢሊዮን ለባለቦንዶቹ አሁኑኑ ከፍላለሁ ብሎ ቀረበ። እንዳም ሆኖ ሁሌም እንደሚያደርገው በቃሉ አልተገኘም። እንኳን ዋናውን ወለዱንም መክፈል ያልቻለው አገዛዝ አይኤምኤፍን በአማላጅነት ይዞ መደራደር ጀመረ። እናትዬ የሚባልለት አይኤምኤፍ በክርስቲና ጆርጂዮቫ እየተመራ በኢትዮጵያ መንግስት ክፍያ ታገኛላችሁ፣ ከኔም ብድር ያገኛልና ገንዘባችሁን ይሰጣችኋል፣ ታገሱት ብሎ አመካከረ። ቦንድ የገዙት የግል አበዳሪዎችም በመጋቢት ወር 2016 ዓ.ም ከብልጽግና ጋር ባደረጉት ድርድር እንከፍላለን ተብለው ቃል ተገባላቸው። ሆኖም ለኢትዮጵያን የገባውን ቃል በመብላት የሚታወቀው ብልጽግና የፈረንጆቹንም ሐቅ በላባቸውና ዓለም አቀፍ ከሃዲም ሆነና ሳይከፍላቸው ቀረ። እናም የዓለም ሚዲያ ሁሉ ያቺ በነፊች የኢኮኖሚ መመዘኛ
ቢ የተሰኘውን ነጥብ ይሰጣት የነበረች ሀገር በአብይ አህመድ ዘመን ወደ ሲ ማሽቆልቆሏ ሳይበቃ ዕዳም መክፈል የተሳናት ሆነች የሚል ሆነ። ኢትዮጵያ ብድሯን መክፈል የተሳናት ሀገር ሆና ተመዘገበች የሚለው ዜና ከተነገረ ይህም በየአራት ወሩ እየተገለጠ 3 ዓመት ሊሆነው ነው። የኢትዮጵያ ወጣቶች የሥራ ዕድል የሚያገኙባቸውን የኢንዱስትሪ ፓርኮች ለመግዛት ተብሎ የመጣውን ገንዘብ ለጦር መሳሪያ መሸመቻና ወታደር ማሰልጠኛ ያደረገው ብልጽግና አገሪቱን ወደ ፍርድ ቤት እንድትሄድ የሚያደርግ አፋፍ ላይ አድርሷት አሁን አበዳሪዎቹ ይህንን ቃላባይ መንግስት ፍርድ ቤት አቁመን ገንዘባችንን እንቀበለዋለን ማለታቸውን እነ ብሉምበርግ ጽፈዋል። በ2016 ታህሳስ ላይ የምትከፍለው የሌላት ሆና ከተመዘገበች ጊዜ ወዲህ መክፈል የሚጠበቅባት ገንዘብ ወለዱ ብቻ $100 ሚሊዮን ደርሷል። የመክፈያ ጊዜውን በብዙ ልመና እስከ ባለፈው ዓመት ሰኔ እንዲራዘም አስደርገው የነበሩት እነ ኢዮብ አሁንም ታንክና ድሮን መግዛታቸውን አላቆሙምና ዕዳውን መክፈል ሳይጀምሩ ቀሩ። እናም እንደገና አራዝሙልን የሚል ድርድር ለማድረግ ሎቢስትና የሕግ ጠበቃ ገዙ። በተበደረችው ገንዘብ ሎቢስቶችን ቀጥራ ስለ ተበደረችው ገንዘብ የምትከራከር የሆነችው ኢትዮጵያ መቀመጫውን ኒውዮርክ ያደረገ ዋይት ኤንድ ኬዝ የተባለውን የሕግ ድርጅትና በአሜሪካና በአውሮፓ የፋይናንስ ስራዎችን በማማከርና በማስተዳደር የሚታወቀው ላዛርድ የተሰኘውን ኩባንያ በውድ ገንዘብ ቀጠረች። እነዚህ እንደ ሎቢስትም እንደ አካውንታንትም እንደ ሕግ ባለሙያም እንደ ደላላም እንደ ተደራዳሪም ሆነው የሚሰሩትን ኩባንያዎች የሚያዙትና የሚመሩት ደግሞ ከእያንዳንዱ ግብይት ኮሚሽን ይወስዳሉ፣ ያገኙማል የሚባልላቸው እነ ኢዮብ ተካልኝና አህመድ ሺዴ ናቸው። ሆኖም ተናግሮ ማሳመን የማይሆንለት ማታለልን እንደ ብልጠት የሚቆጥረው የሆዴድ ብልጽግና ማንንም ቢቀጥር ማሳመን አልቻለም። እመን ታገኛለህ የሚል የብልጽግና ወንጌል በፈረንጅና አበዳሪ ፊት አይሰራምና በድርድር ላይ ማሳመን ባለመቻላቸው ወደ ክስ የሚመራበትን ጣጣ ፈጥረው መመለሳቸውን የውጭ ሚዲያዎች ሲዘግቡ ከረሙ። በተያዙ ዓመት መጀመሪያ ሲደረግ የነበረው ድርድር በቅድሚያ ስምምነት ታጣበት። ብልጽግናዎች ያቀረቡት ሐሳብ 200 ሚሊዮኑን አሁኑን እንክፈል፣ $850 ሚሊዮን የሚሆነውን ደግሞ የመክፈያ ጊዜው ወደ 2029 ይሸጋሸግልን፣ በሚቀጥሉት 4 ዓመታትም በየ3 ወሩ 30 ሚሊዮን እያደረግን እንከፍላለን፣ እዚህ ላይ 1.5% ወለድ ይታሰብብን የሚል ነበር። አበዳሪዎቹ በመኮላቸው የመክፈያ ጊዜውን ወደ 2029 ለማሸጋገር ተስማምተው የአይኤምኤፍን ትንበያ መነሻ ያደረጉ ጠንካራ ቅድመ ሁኔታዎች አስቀመጡ። ይኸውም አይኤምኤፍ በሚቀጥሉት ተከታታይ ዓመታት የኤክስፖርት ምርታቸው እስከ $400 ሚሊዮን ጭማሪ እንደሚያደርግ ተንብየዋል። እናም ከዚህ ውስጥ 180 ሚሊዮኑን በአንድ ዓመት ብቻ ልትከፍሉት ይገባል፣ ለዚህም ወለዱ 4.75 በመቶ መሆን አለበት አሉ። ሆኖም እነዚህ የተራራቁ ሐሳቦች ሊጣጣሙ አልቻሉም። ኢትዮጵያ አሁን ብቻ ሳይሆን ነገም ብድሯን መክፈል እንደማትችል የተረዱት አበዳሪዎቹ አቋማቸውን ሊያሻሽሉት አልፈለጉም። ዓለም የመሰከረልን ነው፣ ይህንን እድገት ከየት አምጥታችሁ ተመነደጋችሁ እያለ እየተገረመብን ነው የሚሉት የብልጽግና ወንጌል ምዕመናን የሚመራት ኢትዮጵያ ጥልቅ ህመም ውስጥ መሆኗን የተገነዘቡት አበዳሪዎች ከምታገኙ አብዛኛውን መክፈል ካልጀመርሽ ብለው አንቀው ያዙ። ይህንን ጉዳይ ከአንድ ብዙ ገንዘብ ተበድሮ በአልጋ ላይ ከዋለ ታማሚ ጋር የሚያነጻጽሩት አንድ አስተያየት ሰጪ የኢትዮጵያና የአበዳሪዎቿን ወቅታዊ ሁኔታ ሲገልጹት አንድ እንደማይድን የተረጋገጠ ህመምተኛ ብዙ ገንዘብ ተበድሮ አልጋ ላይ ቢውል ሳይሞት ያለውን አስከፍሎ ገንዘቡን ለማስመለስ እንደሚጣጣር አበዳሪ ያለ ነው ይሉታል። ብልጽግና ብድር መክፈል የማይችልና የማይታመን መሆኑን ያመኑት አበዳሪዎቹ ከኢትዮጵያ ገዢዎች ጋር ወደ መካሰስ ሊያመሩ ጫፍ በደረሱበት ወቅት የማያልቀው የጠቅላይ ሚኒስትሩ ውሸት ከፓርላማ ተሰማ። ባለፈው ጥር መጨረሻ ከነዚህ አበዳሪዎች ጋር የምናደርገው ድርድር እኛ አሸንፈን አጠናቀቅ ነው ሲሉ በቀጥታ ቴሌቪዥን እየተደመጡ ከኤምባሲና ቆንስላዎች የጠሯቸውን ዲፕሎማቶች አስቀምጠው ዋሹ። ያበደሩን ወዳጆቻችን ምንም እንኳን ብድሩ አራጣ ቢሆንም ተገቢ አይደለምና ወደ ትክክለኛ የብድር ስርዓት መመለስ አለበት ብለን ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። እኛ ወደዛ ወስደን ባለፈው ገልጬላችኋለሁ። ፌርነስ የለውም የሚል ሙሉ እምነት ስለነበረ ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል።
ተቀብለውታል የኛም ፕሮፖዛል። ይህንን ውሸት ቁጭ ብለው የሚያዳምጡት አማካሪዎቻቸውን ነግርማ ብሩና ተክለወልድ አጥናፉ፣ ሚኒስትሮቻቸውን ኢዮብ ተካልኝና አህመድ ሺዴ ነገሩስ እንደዛ አልነበረም ለማለት ድፍረት አልነበራቸውም። እንዲያም ሆኖ ድርድሩን ለመቀጠል መንግስት እንደገና የተሻለ ነው ያለውን ጉዳይ ይዞ ቀረበ። ይህንን በምስሉ ላይ የሚታየውን መግለጫ ከራሱ ከአህመድ ሺዴ ሚኒስቴር መስሪያ ቤት ይፋ ተደርጓልና ከአበዳሪዎቹ ጋር ለድርድር ቀርቦ የነበረውን ጉዳይ እንመልከተው። የብልጽግናው አገዛዝ በጠቅላይ ሚኒስትሩ አንደበት ተሳካልን አሸነፍን እኮ እያለ እየዋሸ በጓሮ በር ግን ከእነዚሁ አበዳሪዎች ጋር ሲደራደር ነበርና አበዳሪዎቹ ከነበራቸው $1 ቢሊዮን ዋና ዕዳ ላይ 12 በመቶ ምህረት እንዲያደርጉ፣ በዚህም መሰረት ዋናው የዕዳ መጠን ወደ $880 ሚሊዮን ዝቅ እንዲል፣ ይህንን የተቀነሰውን $880 ሚሊዮን ዕዳ በአንድ ጊዜ ሳይሆን እስከ ሐምሌ 2029 እንደ አውሮፓውያን አቆጣጠር ድረስ ባሉት 4 ዓመታት ውስጥ ተከፋፍሎ እንዲከፈል፣ በዚህም መሰረት በመጪው ሐምሌ $180 ሚሊዮን፣ በሚቀጥለው ዓመት ሐምሌ 15 ደግሞ $100 ሚሊዮን፣ በ2028 እና በ2029 ሐምሌ ደግሞ $300 ሚሊዮን ልክፈል ብሎ ጠየቀ። ዕዳው ሙሉ በሙሉ ተከፍሎ እስኪያልቅ ድረስ በየዓመቱ በጥር 15 እና በሐምሌ 15 ቀን የሚከፈል 6.15 በመቶ ወለድ እንዲታሰብ፣ የቀድሞው ወለድ 6.625 በመቶ እንዲነሳ፣ ኢትዮጵያ ዕዳዋን መክፈል ካቆመችበት ከታህሳስ 2016 ጀምሮ እስከ ታህሳስ 2017 በየ3 ወሩ መከፈል እየተገባው ሳይከፈል የቀረው $100 ሚሊዮን የሚደርስ ገንዘብ ደግሞ ስምምነቱ ሲጸድቅ ሙሉ በሙሉ በአንድ ጊዜ ለመክፈል እስማማለሁ ብሎ በቀጠራቸው ድርጅቶች በኩል አበዳሪዎቹን ጠየቀ። ይሁን እንጂ የዩሮ ቦንድ አበዳሪዎች ይህንን በየቀኑ ሲዋጋና ፋብሪካ ሲዘጋ የሚውልን መንግስት አምነው ሊስማሙ አልቻሉም። እስከ 2029 መኖርህን ማናውቅ ብድራችንን አሁኑ ካልከፈልከን ብለው 12 በመቶውንም አንቀንስም ብለው ይህንን ነገር በፍርድ ቤት እንጨርሰዋለን በሚል በለንደን እንግሊዝ ዓለም አቀፍ ችሎት ውስጥ ሊገትሩት መሆኑን ገልጸዋል። ዜናው ሁሉ ይህ ነው። ኢትዮጵያ ልትከሰስ ነው የሚል A group of international bondholders has warned that some of its members are preparing to pursue legal action. ብልጽግና የአገርን ክብርና የፖሊሲ ሉዓላዊነት ለምዕራባውያን ሸጦ ከአይኤምኤፍ ድሮን መግዣና ቤተመንግስት መስሪያ ገንዘብ በብድር ማግኘቱ አይዘነጋም። ይህ አብይ አህመድ እናትዬ እያሉ የሚያዜሙለት ዓለም አቀፍ የፋይናንስ ድርጅት ለብዙ አበዳሪዎች እንደ መተማመኛም ነበር። የአይኤምኤፍ ፕሮግራም ባለባቸው ሀገራት ውስጥ የቦንድ አበዳሪዎች ገንዘብ ካላቸው የሰጡትን ብድር ካለ መተማመን ነበራቸው የሚሉ የፋይናንሻል ኢኮኖሚ ተንታኝ፣ የኢትዮጵያ አበዳሪዎች ግን ይህንን ያላሳዩት በአገሪቱ ተስፋ በማጣታቸው በጦርነትና በርስ በርስ ግጭት ውስጥ በተጠመደችው አገር እንዲሁ የሚታያቸው ጭላንጭል በመጥፋቱ ከአይኤምኤፍም ቢሆን ያን ያህል እርግጠኛ ምክር ስላልተለገሳቸው ነው ይላሉ። በእርግጥ እናት የተባለለት አይኤምኤፍ ከወራት በፊት ባወጣው መግለጫ በኢትዮጵያ ውስጥ አመፅ ጭምር ሊቀሰቅስ የሚችል የከፋ የኑሮ ሁኔታ ሊያጋጥም እንደሚችል ተንብዮ በዚያች ሀገር ገንዘብ ያላችሁ ቶሎ ብላችሁ ተቀበሉ ማለት የሚቀረውን ሪፖርት አስነብቦ ነበር። ይህ በምስሉ ላይ የሚታየው የድርጅቱ ሪፖርት ቃል በቃል እንዲህ ይላል። ኢትዮጵያ በፖለቲካ መከራ፣ በኢኮኖሚ ችግርና በሰብአዊ ተግዳሮት ውስጥ የወደቀች ሀገር ነች። ለ2 ዓመት በትግራይ ክልል ለመዋጋት በመወሰኗ ዓለም አቀፍ ድጋፏ ተዳክሞባት ቆይታለች። በሚቀጥሉት ጥቂት ጊዜያት ውስጥ ኢትዮጵያ መክፈል የሚጠበቅባት ዕዳ ተደቅኖባታል። እንዳም ሆኖ አገሪቱ እጅግ አሳሳቢ ሁኔታ ውስጥ ወድቃለች። ያለባትን ዕዳ መክፈል የማትችልበትም ደረጃ ላይ ደርሳለች። በኢትዮጵያ ምድር በአጭር አገላለጽ አድቨርስ ዴቨሎፕመንትስ የሚባሉ ቀውሶች ማለትም የኑሮ ውድነት፣ ጦርነት፣ ኤክስፖርት መዳከምና ድርቅ ደግሞ ዕዳዋን እንዳትከፍል ያደረጉ ጉዳዮች ናቸው። ይህ ውሎ ሲያድር አመፅን ሊቀሰቅስ ይችላል ይላል። እንዲህ ያለ መግለጫ የሚያወጣው እናት አይኤምኤፍ ለኢትዮጵያ አበዳሪዎች ገንዘባችሁን ታገኛላችሁ የሚል መተማመኛ ሊሰጣችሁ አልቻለም። ወደፊት ኢትዮጵያ ተስፋ አላት፣ አድጋ ገንዘብን ማግኝታ ትከፍላችኋለች ብሎም ሊያሳምናችሁ አልቻለም። እናም ወደ ክስ ሊያመሩ መንገድ ላይ መሆናቸውን ገልጸዋል። አንድ አበዳሪ አንድን አገር የማትከፍለኝ ከሆነ ወደ ፍርድ ቤት ወስድሃለሁ ማለት ከጀመረ የአገር የቁልቁለት ጉዞን ተያይዞታል ማለት ነው የሚሉ አንድ የፋይናንስ ባለሙያ እነዚህ አበዳሪዎች ክስ ከመሰረቱና ካስፈረዱ የኢትዮጵያ አየር መንገድ አውሮፕላኖች በያረፉበት ኤርፖርት፣ መርከቦችን በየባህር ዳርቻው እንዲታገዱ ሊደረግ ይችላል በማለት ስጋታቸውን ይገልጻሉ። እነዚህ አበዳሪዎች ከቀናቸው ኢትዮጵያ ምን ያጋጥማታል የሚለውን ለመመልከት በቅድሚያ ተመሳሳይ ታሪክ ያሳለፈችው አርጀንቲናን በተመለከተ ከዛሬ 13 ዓመታት በፊት የተዘገበን ዜና እንከታተል። Well, one investment firm went as far as convincing a court in Ghana to impound an Argentinian Navy ship. It says the Argentine government owes it millions of dollars.
አንዲት ሀገር በዓለም አቀፍ ፍርድ ቤት ስትከሰስና ዕዳዋን መክፈል ሲያቅታት በዓለም አቀፍ የፋይናንስ ተቋማት ዘንድ ያላት አሜኔታ ሙሉ በሙሉ ይወድቃል። ሌሎች ዓለም አቀፍ ባንኮችና በዳሪ ሀገራት አዲስ ብድር ለመስጠት ፈቃደኛ አይሆኑም። ለልማት ወደ ኢትዮጵያም አይገቡም። ወደዛ ሀገርም ዝር አይሉም። የአይኤምኤፍና የዓለም ባንክ ፕሮግራሞችም አደጋ ላይ ይወድቃሉ። ከዚያም የሀገር ውስጥ የውጭ ምንዛሬ እጥረት ይባባሳል። የዶላር እጥረት ሲባባስም እንደ ነዳጅ፣ መድኃኒትና ፋብሪካ ጥሬ ዕቃዎች ያሉ ከውጭ አገር አምጥቶ ለመጠቀም አዳጋች ይሆናል። አንዴ የአገር ገጽታ ተበላሽቷልና የውጭ ኢንቨስትመንት አምኖ የሚመጣ አይኖርም። ይህ ስም መጥፋት አገሪቱ ወደፊት እንኳ የኢኮኖሚ አቅሟ አድጎ ብድር መበደር ብትፈልግ በጣም ከፍተኛ በሆነ የወለድ ምጣኔ እንድትበደር የሚያስገድድ ነው። ታሪኳ ተበላሽቷል። የእንግሊዝ ፍርድ ቤት ለአበዳሪዎቹ ከፈረደ ባለሀብቶቹ የኢትዮጵያ መንግስት የሆኑና ከሀገር ውጭ የሚገኙ ንብረቶችን በፍርድ ቤት ትዕዛዝ ለማሳገድ ወይም ለመውረስ ሊበቁ ይችላሉ። በዚህም የኢትዮጵያ አየር መንገድና መሰል ድንበር ተሻጋሪ የአገር ሀብቶች ለአንድ ንጉሥ ወንበር ሲባል መስዋዕት ሊደረጉ ይችላሉ። ቀደም ሲል የተከታተልነው የአርጀንቲናው ተሞክሮ የሚመጣው እዚህ ጋር ነው። አርጀንቲና እንደ አውሮፓውያን አቆጣጠር በ2001 የ100 ቢሊዮን ዶላር የቦንድ ዕዳዋን መክፈል አቅቷት አበዳሪዎች ፍርድ ቤት አቁመዋት ነበር። ከዚያም አሸነፉ። አገሪቱ እንደማትከፍላቸው ያወቁት አበዳሪዎቹ የአርጀንቲና ባህር ኃይል ንብረት የሆነችውን ኤአርኤ ሊብሬትድ የተባለች ባለ 3 ሸራ የጦር ማሰልጠኛ መርከብ ጋና ወደሚገኝ ወደብ ስትጠጋ በፍርድ ቤት ትዕዛዝ እንድትወረስ አደረጉ። መርከቧ ከነሙሉ ወታደሮቿ ስትወረስ የአርጀንቲናን መንግስት ትልቅ ብሔራዊ ውርደት ውስጥ የከተተ አጋጣሚ ሆኖ አልፏል። ቬንዙዌላ ደግሞ ካበደሯት አካላት ጋር መስማማት ባለመቻሏ በኒውዮርክና በተለያዩ ዓለም አቀፍ ፍርድ ቤቶች ተከሰሰችና በአሜሪካ ምድር የሚገኘው የቬንዙዌላ መንግስት ንብረት በጠቅላላ ተሸጦ ዕዳው እንዲከፈል ተፈረደላቸው። ዲሞክራቲክ ሪፐብሊክ ኮንጎ ደግሞ ሚስተር ኮሚሳር ከተባለ አሜሪካዊ ባለሀብት ገንዘብ ተበድራ የገጠማት ከኢትዮጵያው ጋር አደገኛነቱ ግልጽ ይላል። ባለሀብቱ ዕዳውን ለማስከበር የኮንጎ መንግስት ንብረቶችን ማደን ጀመረ። እንደ አውሮፓውያን አቆጣጠር በ2015 የዲአርሲ አየር መንገድ አዲስ የገዛው ኤርባስ ኤ320 አውሮፕላን በፈረንሳይ ፓሪስ አውሮፕላን ማረፊያ ላይ እንዳለ በፍርድ ቤት ትዕዛዝ ታገደ። በተመሳሳይ ሁኔታ ሌላ ቦምባርዲየር አውሮፕላን ካናዳ ውስጥ እንዳይነሳ ተደርጎ ታገደ። የኢትዮጵያ አየር መንገድና ሌሎች በውጭ የሚገኙ የኢትዮጵያ ንብረቶችም በዩሮ ቦንድ አበዳሪዎች ሊታደኑ የሚችሉበት አደጋ በጦረኛው የኦህዴድ ብልጽግና አገዛዝ እየተመቻቸ ይመስላል።